እና ልብስ ነበረ የምትሸጠው እና ከዛ መጣችና ልብስ ገዛች። አንድ ቲሸርት እና የሆነ ቀበቶ አለ ገዝታ ወጣች ከሱቄ እና እኔ ምንም አላስተዋልኩም። ላይክ ኖርማል እንደ ሌላ ካስተምር ነው ያየዋት። ከዛ ገዛችና ላይክ ቀን 16 ላይ ነው ምናምን የገዛችው። ከዛ በቀን 18 ላይ ተመልሳ መጣች። ይቅርታ ቀን 14 ነው የገዛችው፣ የመጣችው በቀን 16 ነው። ከዛ መጣችና እዚህ ጅዝዳን ምንድን ነው የሚባለው ይሄ ወሌት አይተሻል ወይ ምናምን እያለች በቀን 16 ላይ መጣች። ከዛ ወይ ይቅርታ እኔ አላየሁትም ብዬ ደንግጬ እኔ ራሱ ሌላ ሱቅ ገብተሻል ምናምን ብዬ ከሷ ጋር መፈላለግ ጀመርኩኝ። ከዛ ሄደች ጠፋች። ከዛ መጀመሪያ የመጣችሁ በቀን ስንት ነው? ቀን 14 ላይ። ቀን 14 ስንተኛው ወር? በሰባተኛ ወር ላይ ነው ሀቡዬ። እስከ እስር ቤት ነበረበት። ቆይ አሳይ እነግርሻለሁ። እስከ መጨረሻ እኮ ልዩነቱን ለማወቅ ነው። ቀን 14 መጣች አንቺ ጋር ቃል በቀን ስንት ነው መታዋል ጠፋኝ ሱቅሽ? ሁለተኛ ቀን ያኔ በቀን 16። ኦኬ ከሁለት ቀን በኋላ በቀን 16 ደግሞ መጣችና ዋሌት ይጠፋ። እሺ ከዛ ቀን 16 ላይ እንዲሁ መጣችና ሰላም አለችኝ። ዋሌኩም ሰላም እንደዚህ ጅዝዳን አይተሻል ምናምን። አራው ይቅርታ አላየሁትም። ወይኔ ብዬ ደንግጬ ራሴ ከሷ ጋር መፈለግ ጀመርኩ። ምናምን እየሄድሽበት ሂጂ መጀመሪያ ላይ ሪሴፕሽን ሂጂ ምናምን ብዬ ራሱ ዳይሬክት አድርጊያት የሆነ በጣም ደነገጥኩ እኔ ራሱ። ከዛ እቃ አለሽ ምናምን በውስጥ ስላት አዎ 3000 ብር አለ የልጆቼ እቃ ምናምን እቃማ ምናምን ብዙ ነገር አለች። ከዛ ወይ አይዞሽ ብዬ መፈለጌ ነው ከሷ ጋር። ከዛ ሄደች ከኋላ። ሴትዮይቱ የመጣችው ጠዋት ነበረ ለካ መጣ ዞራ ዞራ ሌላ ሱቅ ሁላ ገዛዝታ እኔ ሱቅ ነበር የመጣችው። የሚያውቁኝ ያውቃሉ እዚህ ውስጥ። እና ከዛ በኋላ መጨረሻ ላይ ሌሎችም ከኋላ ጓደኞች የመጣው ሲነግሩ ወይ አንዱ አረቧ እኮ መታ ካሜራ አስከፍታ ከኋላ እያፈላለገች ነው። ለካ እሷ ቁጭ ላይ ገዛችበት ቤት የተጠራጠረችው ሌላ ቤት አለ። ከዛ እዛ ቁጭ ብላ አፈላልጋ አሁንም የለም ተብላ ሌላ ቤትም ካሜራ በየሱቁ የገባችበት ገብታ አፈላልጋ የለም ተብላ መጣች። ከዛ ሀቡ በቀን 17 ላይ ነው መሰለኝ ከሪሴፕሽን ባዶ ወሌቱ ተገኘላት። ታዲያስ ያገኘው ማን ነው የተገኘው? እዛ ሽንት ቤት ላይ ክሊነሯና አንድ ፊሊፒኖ አግኝተው ከሽንት ቤት አገኘን ብሎ ወደ ሪሴፕሽን አመጡ። ከዛ ያ ሁላ ሲደረግ እንዴት ነበረ? ያቺ ፊሊፒኖ ቤት ሱቅም ካሜራ አለ። ያቺ ክሊነሯ ደግሞ ሽንት ቤት እንግዲህ ሽንት ቤት ውስጥ ካሜራ የለም እንደምታውቂው የትም ሀገር ላይ። ከዛም ሽንት ቤት የገባ ሰው ሁሉም ከቀን 10 እሷ ከገባችበት ቀን ጀምሮ ይታያል። ሁሉም ተፈትሾ ሲያልቅ ችግሩ ምንድነው? እኔ ሱቅ ላይ ካሜራ የለም። ለካ እንትኑ መንገድ ላይ ካሜራ አለ ስትገባ ብቻ የሚያሳይ እንጂ ስትወጣ የሚያሳይ ካሜራ አልነበረ። እና የኔ ሴትዮ ቻይና ናትና እቃ ለ10 ስንት ቀን ልበልሽ የ11 ቀን ብር ምናምን እኔ ጋር ነው የሚቀመጠው። ያውቃሉ ጓደኞቼ እዚህ ካሉ። የሱቅ 5 ሱቅ ነው ያለን እዛ ሞል ውስጥ። እዛ ውስጥ ሞል ውስጥ 5 ሱቅ አለ። ያ 5 ሱቁ ብሩ ሁሉም የመጣው እኔ ሱቅ ነው። እኔ ጋር መጥቶ መጨረሻ ላይ ቶታል አድርጌ የሁሉም ብር ተቀብዬ ቪዛም ካሽም ለየብቻ ፈርሜ ሁሉንም ወስጄ ነው የምልከው። ታዲያ የ11 ቀን ብር የ5 ሱቅ ብር እኔ ጋር ነው ያለው ሀቢባ። ከዛ ልክ የ11 ቀን ብር አለ ተገኘና ያ ሁሉ ሞሉ ሁሉ ካሜራ ተፈትሾ የቀረው የኔ ሱቅ ካሜራ የለም። ከዛ መጥተው እኔን ጠየቁ። ወይስ ዩር ማዳም ብሎ ሪሴፕሽኑ ሰውዬው ሲጠይቀኝ what happened ምናምን ቤተን ግጭ ሲጠይቀው no we need your madam I say yes I'm here tell me what happened እኔ እሷን ወክዬ ነው ያለው ስለዚህ ንገረኝና ያለው ነገር እኔ አስረዳታ። ሴትዮዋ ደግሞ በደንብ እንግሊዝኛ አትችልም፣ በደንብ አማርኛ አረብኛ አትችልም፣ ቻይና ናት። እና እኔ እንደ ራሴ አድርጌ ነው በጣም የምሰራላት። እና ከዛ ያ ሪሴፕሽኑ ሰውዬው መጥቶ እንደዛ ሲጠይቀኝ ላካ እሱ የፈለገው ካሜራ አለሽ የለሽም ለማለት ነው። ከዛ እኔ I know brother we don't have camera in our shop we don't have but ሌላ ሱቅ ላይ ምናምን አለ ምናምን ብዬ ነገርኩትኝና ከሰዓት አካባቢ ያ ሁሉም የሆነው መቼ ነው? ቀን 17 ላይ። ከዛ በኋላ ልክ ቀን 17 ላይ እንደዛ ተፈትሾ ሄዱና ሴትዮም ደግሞ አገኘችና ሐሰልቲ በቃ ደንግጬ ነው ሐሰልቲ ብዬ ስጠይቃት ግን አይዋ ሐሰልት በስ ፋዲ አለች። ባዶ ነው አገኘው ግን ባዶ ነው አለች። ከዛ ሐራም በቃ የምር የራስን ወይ ሐራም ለካ ብዬ እንትን እላታለሁኝ። ማይቢ ካስተምር ልጆች ወይ ካስተምር ወስደው ይሁን ምናምን ነገር ልጆችን ሌሎችን ልጆች ስለሚያወሩ እንደዛ ብዬ ነበር ሳወራ ነበር። ከዛ
መጨረሻ ላይ ቀን 18 ላይ ሁለት አረቦቹ መጡ፣ ነጭ ለብሶ ወንዶቹ ማለት ነው። ላዲያስ ማን እኔ ደግሞ ካስታንድ መስሎልኝ ፈተልሁ ሰላም አለይኩም ፊ እንደዚህ ብየቀባጥርልሻለሁ። በቃ ልብሶቹን አሳያለሁ ብራንድ ያለውንም አንዳንዴ ደግሞ ባለዲያ ሲመጣ ብራንድ እቃ አይታይም። ላይክ እንደዚህ ደብቀን ነው የምንሸጠው። ከዛ ብራንዶቹን አሳያለሁ፣ ልብሶቹን አሳያለሁ። ለካ እነሱ እየዞሩ እንደሚገዛ ሰው እንትን ሲአይዲ ናቸው ነው ካሜራ እየፈለጉ ነው። እኔ አልገባም እና አሁን ድጋሜ ቀን 12 ሆነ። የሴትዮዋ አልመጣችም። ቀን 18 ነው። ሴትዮዋ አልመጣችም። እኔም ብቻ ነኝ ሱቅ ያለሁትና ሰላም አለይኩም ወአለይኩም ሰላም እንት ሾ ስሜት አለኝ ሀዲኒ ሐዊያ አለኝ። ከዛ ሐዊያ ስለኝ ጊዜ እንታ ምን አልኩት አንተ ማነ ሐዊያ መጠይቀኝ ስለው ጊዜ የራሱን የአይዲውን አውጥቶ አሳየኝ ሲአይዲ እንደሆነ አስሎኝ ነው። ከዛ እኔ ሲአይዲ ነኝ ብሎ አይዲውን አሳየኝና ከዛ ኦኬ ብዬ ሐዊያ አምጪ አለኝ ሰጠሁት። የሱቁ ባለቤት የታለች አለኝ። የለችም አልኩት። አንድ ብቻ እናናግርሽና ማርካ ዘደን እንምጣ ሱቁን ትዘጊያለሽ አለኝ። ከዛ አራነ ሱቁን አልዘጋም ሴትዮ አደራ ሰጣኝ ነው የሄደችው። ሱቁ ባዶ ነው የሚሆነው እኔ አልዘጋም ሱቁን አልኩት። አንድ ብቻ አናግረን ነው የምንመጣው። ስለዚህ ችግር የለውም ትንሽ ደቂቃ ሱቁን ዝጊና ሄደሽ ነው የምትመጪው ነው ያለኝ። ከዛ ይቅርታ አሁያ እኔ እዚህ ጋር የ12 ቀን ብር አለኝ። ሴትዮዋን መስኡላ እኔ ነኝ። ሴትዮዋ ደግሞ አገር ውስጥ አይደለችም። ሴትዮዋ ደግሞ ኦማን ሌላ ሱቅ እየከፈተች ስለነበረ ሌላ ቦታ ነው ያለችው። ከዛ በኋላ እሺ ብለን ከዛ ይቅርታ እኔ ሰው ልንቢ ባንጋሊ ልጅ ጎረቤቴ ነውና ያለው ምን አልኩትኝ ቁልፉን ሰጣሁትኝ ለሱ እንካ እዚህ ጋር ብር አለ። እሱም የኛ ሰራተኛ ነው። ከዛ እን ቁልፍ እንካና እኔ ቶሎ ብዬ እመጣለሁ አደራህን እሺ። የሴትዮዋ ብር እዚህ ነው ያለው። ካስተመር ከገባ ውጪ ያሉትን ብቻ ሽጥ ውስጥ እቃ ምናምን ውስጥ ከሌለ ታውና ከውጭ ስጭልኝ ብዬ ቁልፉን የሴትዮዋን ካዜና ቁልፍ የ12 ቀን ብር የነበረውን ቁልፍ ሰጣሁት። ሄድኩልሽ የወሰድኩት ቦርሳዬ ቁልፉ ሁሉንም ሱቅ ጥዬ ምንድነው የምወስደው ጅዝዳኔ ወሌት ትንሽ የወሌት ኤቲኤም ካርድና ላይሰንስ እና እንደዚህ ትንሽ ብር ያለችው ኤቲኤሞች አሉኝ። ሄድኩኝ። ከዛ በቃ እንዴት አርጎ ሀቦ እንደሚጠይቁኝ በቃ አንቺ ነሽ እንደዚህ ሄደሻል ሽንት ቤት ሄደሻል ምን ኧረ እኔ ሽንት ቤት አልሄድኩም። ላይክ ተጠራጣሪ በእኛ ሀገር አሁን ተጠራጣሪ ነው የሚባለው ምክንያቱም ለምን ካሜራ ስለሌለ። ከዛ ይቅርታ ጉንፋን ያዘኝ ነው። ከዛ በኋላ በቃ ፖሊሷም እንጠይቀው ሌላ ሲአይዲው የሚጠይቀው በቃ ልበን እንዲሽብር ነው ያደረጉኝ። ከዛ ለው سمحتوا አልኩት ለው سمحتوا بليز انت اخو نفس اخويا انت بعد اختي كلموني بس حد واحد انا ما يريد يعني እንደዚህ ብቻ አንድ ሰው አውሩ እንጂ እንደዚህ ጋጋታ አበዙብኝ። ከዛ ፕሊዝ እኔ አንድ ሰው እንዲያ ከዛ ላ እዛ እንደዚህ ካልሽ እዚህ ነው የምናሳድርሽ ብሎ ማርከዝ ወስዶ ኦኬ አስገቡኝ ማፊ مشكله انا ما اعرف እኔ ምንም አላየሁትም አስገቡኝ ቁጭ ይላሉ ችግር የለው ኖ ኦኬ። ስለዚህ እቺ ሴትዮዋ ምን ነበር ያለችኝ? ሻክዋ ምንድን ነበር አቡዬ በአማርኛ? ሻክዋ ክስ ነው ክስ። አዎ ያቺ ክስ የከፈተችው ሴትዮዋ እስክትመጣ እዚህ መርከስ ቁጭ በይ አለኝ። እንግዲህ ገበያ ቀን ነው ቅዳሜ ነው ቀኑ። እንዴት ገበያ ቀን እኔ እንዴት ቁጭ እላለሁ? ሴትዮዋ ደግሞ ሱቅ ላይ የለችም፣ ሰው ማንንም የለኝም። እንዴት እኔ ቁጭ እላለሁ? እኔ ቁጭ አልልም። ስለዚህ ላው እንደዛ ከሆነ እንደ ዋስትና ብር እዚህ አስቀምጠሽ ትሄጃለሻል። ለሽ ያኒ ለምንድን ነው ብር ማስቀምጠው? እኔ አላየሁትም ማቀው ነገር የለም። እኔ ሱቅ ገብታ ሴትዮዋ ገዛች። የከፈለችው በካርዶ በስልኳ ነው የከፈለችልኝ። ወላ ቦርሳም አልያዘችም ወላ ምንም ምን ያላየሁትም። ከዛ ላው እንደዚህ ሄዳለሁ ሱቅ ተመልሼ እገባለሁ እምትይ ከሆነ 3500 ብር ነው የሴትዮዋ ብሩን እዚህ አስቀምጠሽ እንደ ዋስትና ትሄጃለሽ አለኝ። ከዛ እኔ እሺ እንደዛ ከሆነ ሱቅ አሁን ሰዓቱ እየመሸ ነው የመጣው። ስንት ሰዓት አካባቢ ነው? 5 ሰዓት አካባቢ ቀን በማራት። ከዛ እንደዚህ እያለቀስኩኝ የተከራከርኩኝ ሰዓቱ ወደ 7 ሰዓት ሌል ነው። ከዛ እሺ እንደዛ ምልን ከሆነ ኤቲኤም ነው ያለኝ እኔ ካሽ የለኝም። ስለዚህ ኤቲኤሙን እንኩ እናንተ ካስቀምጡና ሄጄ ልምጣ። ሙሽ እንደዛ ከሆነ እንትን አለ ኤቲኤም እዚህ ጋር አለ ነይና ስበሽ 3500 ብሩን አስቀምጪ እዚህ ከዛ ትሄጃለሻል። ከዛ እኔ ጅሏ ሄጄ ከሁለት ሲአይዲ ጋር ሄጄ 3500 ብር አውጥቼ ለማን ነው የምሰጠው? ለሲአይዲ ጠረጴዛ ላይ። ከዛ ሳስቀምጥ ጊዜ በአረበኛ ምን እንደሆነ የተጻፈው አሁን ያለኝ ምን እንዴት ነው 3500 ብር እንደ ዋስትና አስቀምጠሽ ትሄጃለሽ ያለው
እንደዛ መስሎኝ በአረበኛ የተጻፈው ምን እንደሆነ አስፈረሙኝ። ፈረምኩልሽ። 7 ሰዓት ሆነ 8 ሰዓት ሆነ። አሁን አንተ አሁን እንደ ዋስትና ብርን ወሰድክ አይደለ? ስለዚህ እንዴት ነው የማልወጣው? ሴትዮ የለችም መሄድ ፈልጋለሁ። ላ ወቃቲ እንት ያቺ ሴትዮ እስክትመጣ ትጠብቂያለሽ። ወይ ጉድ! ከዛ ማልቀሴ ማበዴ በህይወቴ ከተወለድኩኝ እንኳን እዚህ ሀገር ይቀርና ኢትዮጵያ እንኳን እስር ቤት ገብቼ አላውቅም። ከዛ ቁጭ አልኩኝ 8 ሰዓት ሆነ 9 ሰዓት ካላ። ስለዚህ ያ ማለት እዚህ ያድራሉ ማለት ነው። እኔ እዛ እያለሁ እኔ የመሰለኝ የሆነ ጥያቄና መልስ የሚሰጡበት ቦታ መስሎኝ ነበረ። ላካ እስረኞቹን እዛ እንደዚህ ብዙ ሲሆኑ ወደ ሌላ ቦታ ነው የሚቀይሩት። ከዛ በእኔ እዛ ቁጭ ብዬ እያለቀስኩ እያለ ሌሎቹንም አመጡ። አደርኩኝ ዋልኩኝ ያለምንም። ከዛ ነገ ስልክ እንደዚህ የምትደውይ ሰው ካለ ምናምን ስለኝ ሲደውል ጊዜ ከያ እንዴ አንቺ እኮ ትናንት አረበኛ ያስፈረሙሽ እንደዚህ ብርህን ሁሉ 3500 ብር የሴትዮን ቦርሳ ከፍቼ ወስጃለሁ እና የወሰድኩትን ብር መልሻለሁ የሚለውን እኮ ነው የፈረምሽው። ምን አበድኩኝ። በቃ ለስንቱን እስሩ ቤት በሩን ሊሰብረው በቃ ሊሰብረው። ከዛ ፖሊሶቹ መጡና አንቺ ስትታይ አራዳ ትመስያለሽ። ምን ነው አረበኛ ማንበብ አልችልም በእንግሊዝኛ አድርጉልኝ ወይንም አስተርጓሚ ጥሩ። ምንም ሀቡይ በጣም ነበር የሚያውቁኝ። ፎቶ አንስተሽ ልከሽ ለሰው አስነብበሽ። ኧረ የምን ፎቶ ገና እዛ ቦታ ሲገባ ስልክሽ ሁሉም ነገር ይወስዳሉ። ሀቡ ስልክን ወሰዱ ማለት መጣለሽ እንዴ እኮ እየተናገርኩ ቋንቋ እንዴ ሰው ገድያለሁ ቢሆን ስፈርም የተባልሽው ስለመግደል እምነትስ ቢሆን እኮ አሁን እኮ ተስማማን። ያቺ ፖሊሷም ቁጭ ብላ ተስማምተን እንዴት ነው የሚሉኝ? አሁን እንደ ዋስትና ብር አስቀምጠሽ ትሄጃለሽ። ሴትዮ መጀመሪያ ያሉኝ ሴትዮ ስትመጣ ትሄጃለሽ ነው ያሉኝ። ከዛ እሷ አትመጣም 8 ሰዓት ሆነ እኔ መሄድ ፈልጋለሁ 7 ሰዓት ሆነ ምናምን ኖ መጀመሪያ ይሄን እንደ ዋስትና ብርሽን እዚህ አድርጊ ነው ይያሉ። ከዛ ኤቲኤምን እንኳ አልኩት። ከዛ ያቺ ፖሊሷ ደግሞ እንዴት እንደምታረግ አፈር ነው የምታረገን። هذا توحبيشيات እንደዚህ ምናምን አራ ወይን ትሽትግልን ኮፊ ሾፕ ትለኛ። አራ ነሽ እኔ አሁን ከኮፊ ሾፕ ነው ይዞኛ መጡት ጠይቂያቸው አልኩት። እኔ እንደዚህ አትበኝ አልኳት። ከዛ ደግሞ ፈራሁኝ። በቃ እንዴት እንደምናገር ሀቡዬ በዛም ያወራሉ በዛም በቃ ተራ ነው ያሳጡኝ። ከዛ አይሽ ብዬ ብር እንደዚህ እንደዋስትና ለምን እኔ ውስጥ ያፈራሁት ለምንድን ነው የሴትዮ ብዙ ብር ጠፍቶ ወንድሜም እዚህ ስላለ እሱን አስይዛለሁ በቃ ያስይዛ እሱን ነበር የፈራሁት። ያ ብር የሴትዮ ብር እንዳይጠፋ ብቻ ነው እኔ ሐሳቤ። ከዛ አረበኛ እንደዚህ ያሉኝ 8 ቀን ሆነን ነው አሁን እንደዚህ እስር ቤት አደርኩኝ። ከዛ ድጋሜ ሄጄ እንደዚህ ስልክ ትደውል ለሰፈር ሰውዬው እንዴ እኮ የምል ከሆነ የፈረምሽው አሉኝ። አበድኩኝ። ከዛ ለፖሊሱ እንደዚህ ስላት ጊዜ እንትኑ ያናግርሻል በቪዲዮ ይሄ ወቃላ ምንድን ነው የሚባለው በቪዲዮ እንደዚህ ፍርድ ቤት ሰውዬው ያናግርሻል። ያነ ድምጽ ሲሰጪ ንገሪያቸው በአረበኛ ካልቻልሽ በአማርኛ ንገሪ። ከዛ እሺ ብዬልሽ እንደዚህ ቪዲዮ ቀረቡ። እከለ ስምን ጠርቶ እንደዚህ የከሌት ብር ወስጃለሁና አሁን 3500 መልሻለሁ የሚለውን ፈርመሻል። እኔ አላወቅኩትም። እጅ አንስቼ ማውራት ከፈለግሽ እጅሽን አንሺ ያለችኝ ፖሊሷ ከኔ ጋር የቆመችው። ከዛ እጅን እንደዚህ አድርጌ ላወራ ስል ካላስ ሄ ወለላ ያኔ የስ ኦር ኖ ኦንሊ ነው። ከዛ ኖ አልኩትኝ። ድጋም 3 ጊዜ ነው የምትቀርቢው እዛ። ከዛ 3ኛ ቀንም አቀረቡኝ። አሁንም ኖ አልኩትኝ። በ4ኛ ቀንም አቀረብኩኝ። ያ ሁሉ እንዴት ነው ያኔን ፈርታ ደንግጣ እውነቱን ትናገር ነው። እኔ ሁሉንም ነው አልኩት። ከዛ እንደዚህ ነው ኢባዳ ነው እንደዚህ ዲፖርት ነው የምናረግሽ ማስፈራሪያ ማለት ነው። ከዛ መጀመሪያ ላይ ያ ነው ሁሉ ስልሽ ሌላ ቦታ ነበር እስር ቦቱ። ከዛ ቀይሮ ወደ ወይኖቹ ጋር ነው የወሰዱት። ያ ወይን እንግዲህ እዚህ ሀገር ስሙን ከጠራው ነው ያስነቃል። ያ ወይን ከሄድኩኝ አውዬ መጨረሻ እድሌ ነው በቃ። ያ ወይን ከገባ ማንም ሰው አይመጣም። ከዛ ወይን ወሰዱና አቡ እንደዚህ ዲፖርት ወረቀት አመጡ። እንደ ባለፈው አሁንም ፈርሚ በቃ እንደዚህ ልቤ ቁጭ አሉ። ከዛ ይቅርታ አልፈርምም ምንድነው የሚለው አስረዱኝ። ከዛ ኒፓሊ ሴኩሪቲ ናት የምታስረዳኝ። ይቅርታ እኔ አንቺ አረበኛ ስለማታነቢ ካንቺ አልሰማም። እኔ ፖሊሷን ጥሪና እሷ ስትመጣ ነው የምፈርመው። ታያለሽ በቃ ተቆጥታ ናይ ፈርሚ ያልኩሽ አይደለ ናይ ፈርሚ። I'm so sorry sister I will not sign anything call the police who speak Arabic ብዬ ተቆጣኋትና እኔም ተናድጄ ለምን ስንት ቀን ቆዩ አብዬ በመሰለሽ 18 ቀን ነው የቆየሁት ያለምንም ገብተሻል። ከዛ አልፈርምም አልኩት በቃ። ከዛ ያን የሚልኩት ለካ አውቆ እነዚህ ኔፓሊዎቹ ሴኩሪቲ ናቸውና እነሱ እንደዚህ ሲያጨናንቁኝ አልፈርምም። ከዛ ዋህዳ እዚህ ዋና ኃላፊ ነው የመጣችው እና የመጣችው ለኛ እምቢ ብላለች ብላ ዋናውን መቶ አለቃ ምናምን ከፍተኛውን አመጣች። ከዛ መጣችና ጠራችኝ። ስሜን ጠርታ እና የለምሽ ነው ያልፈርምም ያልሽው አለች። ይቅርታ
ከዛ ሀቢብቲ አልኳት አሁን ትንሽዬ ደቂቃ ሶሪ ማዳም ለው ሰማህቲ አሁን ትንሽዬ ደቂቃ ትሰጥኛለሽ? ምን ማናገርሽ ምን ነግርሽ ነገር አለ አልኳት። እኔ አልኩት እንደዚህ ብዬ ሁሉም ግልጽ ነገር ነገርኳት። አረብ ናት ቆማ ቀም ብላ ሰማችኝ። ከዛ ለሽ ታዲያ መጀመሪያ ይሄን ሁሉ ደረጃ እስከዚህ ለምን ያመጡሽ አለችኝ። አና ማዓረፍ እኔ ሁሉም ነው ብዬ ነገርኳቸው አላቅም አልኳቸው። ከዛ ስሚ አለችኝ አሁን ስለዚህ እነዛ ከሆነ አለችኝ ይግባኝ ወረቀት አሁን ድጋሜ እንዲመጣልሽ ትፈልጋለሽ? አዎ ይግባኝ ወረቀት እንዲመጣ ነው የምፈልገው። ያ ሁላ እኔ ስንከራተት ውጪ ወንድሜ ደም አፈር ደሙ ነው የሚያዋቡ። እኔን ለማግኘት ያልሆነው ነገር የለም። በቪዲዮ ነው ያገናኘሁት። አንድ ቀን እዛ ቤት እያለሁኝ በቪዲዮ ተገናኘን። ያለውን ነገር ሁሉንም ነገርኩት። ለካ እሱም የሰማው ውጪ እንዴት ነው ወስዳ አምና ከፈለች እንደሚባል ነው የሰማው። ከዛ በኋላ እኔም ስነግረው ጊዜ አበደ። ስለዚህ እንዴት ነው ጠበቃ ገዛልሻለሁ ምናምን እያለ ነበረ። እኔም ይግባኝም ጻፍኩትኝ። ይግባኝ ሐሙስ ነገር ለምሳሌ ያው እንደ ማክሰኞ ይግባኝ ብዬ ሐሙስ መጣልኝ። የመጣው ድጋሜ ወደ ህግ ቤት ድጋሜ አቀረቡኝና ስቀርብ ጊዜ ስሜን ጠርቶ እንዲህ ይሄን አልተስማማሽም እንዴት ነበር ግን ገና እዛ ቤት እንደገባው ሀቡ ኢሻራ እጅን 10 እጅን ጣትን ወላ ሰውነቴ ሳይቀር ነው ኢሻራ እጅንትን ያነሱት። ከዛ ያ ሁሉ ድጋሜ ቼክ እንድደረግ ይግባኙ ላይ ፍርድ ቤት ሲቀርብ ጊዜ ድጋሜ ሄዳችሁ እዛ ቦታ ከተያዘችበት እስከዚህ ድረስ ድጋሜ ቼክ እንድደረግ የዚች ልጅ ጉዳይ ተባለ። ከዛ ድጋሜ ሄዶ ቼክ አደረጉ። እስካን ላይ ሁሉንም ነገር አዩ። ያኔ ጅዝዳኑ ሲመጣም እስካን የተደረገ ሁሉም ነገር አይገናኝም። እኔ አያገባኝም። ከዛ መጨረሻ ላይ ድጋሜ ሐሙስ ዕለት ነበረ ውጤቱ የመጣው። ድጋሜ ቼክ ተደርጎ ሰኞ ዕለት እንደዚህ ውጤቱ ሲመጣ ተጠርቼ ወላሂ ሀቡ የምሬ ነው የምልሽ እጄ ላይ እግሬ ላይ እንደ ነፍስ ግዛይ ነበረ አስሮ የወሰዱኝ ፍርድ ቤት መጨረሻ ቀን ላይ ማለት ነው። ከዛ ወሰዱኝና እንትኑን ካሜራ እንደዚህ አይተናል። ሁሉንም ነገር ቼክ አድርገናል። በአረበኛ እንደዚህ ያለ ጥፋት አድርገሽ እንደተደረግሽ ስለታሰርሽ አወልሺ ይቅርታ። ቀጣዩን ደግሞ አሁን ከፈለግሽ ሴትዮዋን ሸክዋ ባንቺ ላይ የከፈተችው ሴትዮዋን መክሰስ ትችያለሽ። 3500 ብር እንዲመለስ እናደርጋለን። ይቅርታ አድርግልኝ። ያገኘነው ካሜራ ላይም ኢሻራ ላይም ያገኘነው ሌላ ሰው ነው፣ አንቺ አልነበርሽም። ይሄ ሁሉ ጥፋቱ ምንድነው? ሱቃችሁ ላይ ካሜራ ስለሌለና ሁለተኛ ደግሞ አረበኛ ሳታነቢ አላውቅም እንደዚህ ብለሽ እዛ መናገር ነበረብሽ። እሱም በጥፋተኛ ሆነሽ ሳታውቂ ስለፈረምሽ ነው። እና አሁን ከምንም ነፃ ነሽ። ከፈለግሽ ሂጂና ፋይል ክፈቺ በሴትዮዋ ብሎ ፈቱኝ ያለ ምንም ነገር። ከዛ ከእስር ቤት ሀቡ ያለ ምንም ምክንያት 18 ቀን ታስሬ ወጣሁኝ። ጠበቃ 1000 ብር ገዝቼ ሴትዮዋን ደግሞ ድጋሚ ያከሳለን አትከሰሻት፣ ቀጥታ ደውይና ብርሽን እንድትሰጥ አድርጊ። ከዛ ብሩ ያኔ ልክ እኔ እንደፈረምኩ ነው ሀቢባ ሄዶ ሲአይዶቹ ለሴትዮዋ ሰጥቶ እሷም ደግሞ ሞሉን ሁሉ ሄዳ ሽፍቲ ረጅዕት ፍሉሴ እሷም ደግሞ ምን እንደተፈጠረ ምን እንደሆነ አታውቅም። መጨረሻ ላይ እንደዛ ተብላ እሷም ሰምታ አና አስፋ ብላ እሷም ታረቀች። ብሬንም 3500 ብር መለሰችልኝ። እኔም ደግሞ መጨረሻ ላይ ሻክዋ ክፈችኝ። እኔም ይቅርታ ብያት በዛው ተውቋትኝ እንሻለሁ ሀቡዬና ይሄ ነበረ ታሪኩ። ከሰማሽ በጣም እሺ። ታዲያ ግን ማለት ነው አንቺ ምንም አይነት ካሳ አልተሰጠሽም? 18 ቀን ለታሰረ 18 ቀን የደሞዝ ተሰጠኝ። የ18 ቀን ደሞዝ ተሰጠኝ ያለ ጥፋቴ እንትን ስላልኩኝ ይሰሽ ነበር የተባልኩ። ሴትዮዋ ነው ያስከፈሉት። ሴትዮዋ ነው ያስከፈሉት። 18 ቀን እስር ቤት የቆየሽበት የ18 ቀን ደሞዝሽ ታስቦ ተሰጠሽ? አዎ ሴትዮዋ የ18 ቀን ደሞዝንና 3500 ብር ተመለሰ። ድጋሜ ክስ ክፈጂ ነበር። እነሱ ከፈለግሽ ሩሂ ሰው ይሸክዋሉ፣ ከፈለግሽ እንደዚህ አሉኝ። ግን ሴትዮዋ ላይ አዎ ስምሽን ያለ ምንም ጥፋት ያለ እንትን እዛ የእናንተ ሱባንቺ ላይ እንደዚህ ያደረገ ሴትዮዋ ውሸቷን ነው ማለት ነው። ብሩ አልተዘረፈም። ብሩ የተዘረፈው የተገኘው ሌላ ቦታ ነው፣ አይገናኝም የኔ ጋር። አሁን እኔ ያሱቅ ተከሰሰ፣ ብሩ አይተገኘበት መሰለኝ ያዙ መሰለኝ። የሌላ ሱቅ ሰራተኛ ሆኖ ተገኘ። እኔ የጠረጠርኩት የሽንት ቤት ጽዳቷን ነበር። እኔ ደግሞ ፊሊፒኗ ነበር የተጠራጠርኩት። አም ሶሪ የቷ ፊሊፒን? ያኛው መጀመሪያ ሽንት ቤት ገብታ ያገኘችው ፊሊፒኖ ሽንት ቤት ገብታ ነው ጽዳቷን ያገኘችውን ሳይሆን የጠረጠርኩት እሷማ ልትጠቀም ገብታ ያገኘችው ነው ወስዳ ከስተመር ሰርቪስ የሰጠችው። ጽዳቷ ምናልባት ሴትዮዋ ሽንት ቤት ውስጥ ወድቆባት ጽዳቷ አግኝታው ሽንት ቤት ውስጥ ካሜራ ስለሌለ አውጥታ ባዶውን ጥላው። እኔም ደግሞ በቃ
ሁሉም ሰው እንደዛ ነው የሚለው። ወይ እሷን ነው እየተጠራጠረ ነበረ። መጨረሻ ላይ ሁለቱም ተያዙ መሰለኝ። ፊሊፒኖ ናት አይ ቲንክ ሰው የተያዘችው። ከዛ እኔም ደግሞ ወጣሁኝ ያለምንም። ሁሉም ሰው እየተገረመ እዚህ ሀገር እኮ እስር ቤት ከገባ ዲፖርት ከተባለ ማንም አይወጣም እኮ በቃ በጣም እየተገረመ ነበረ። ተአምር ነበረ። ያው የውስጥን አምላክ ውስጥን ስለሚያውቅ ነው ያወጣኝ ልሻለሁ። ሀቡ የሴትዮዋን ብር ደግሞ አልተሰጠም። 18 ቀን ደሞዝ ብቻ ካሳ አይበቃም። የተሰቃየሽበት የተጉላላችበት የበለጠ ካሳ ሊከፍሉሽ ይገባ ነበር አሉ እነሱም አሉ። ግን እኔ በይቅርታ አለፍኩኝ። ኦኬ ብዬ በይቅርታ ነበረ እንትን ያልኩት። አይ መካሰስ እንኳን እድሜንና ገንዘብንና ጊዜ መካሰስ ሳይሆን ካሳውን ጨመር እንዲያደርጉት ነበረ መከራከር። እኔ ቢሆን 18 ቀን ደሞዜን ብቻ ሳይሆን 18 ቀን ቤቴ ብኖር እና እስር ቤት ማደር ያለው ነገር በጣም ከባድ ነበረ። የሞራል ካሳ ፈልጋለሁ ነበረ። ግን ያው ታውቂያለሽ እዚህ ሀገር ደግሞ እንደዚህ ያን በጣም አፍሽንትን መልተሽ ማውራትን ብዙ የሆነ በጣም የሚደብቁት ብዙ ነገር አለ። ብትሽ ነው ንጽህናሽ እስከታወቀልሽ ድረስ ትችያለሽ። አዎ ግን መጨረሻ ላይ ተይ ሁሉም ነገር خلاص ለአላ ብላ ሴትዮዋም ሁሉም ነገር ብዙዎቹ ስለተናገሩ በዛው በቃ خلاص እግዚአብሔር ይመስገን እንኳን በሰላም ወጣው ለወንድሜም ብዬ ዳኔ ደግሞ እንዳጋጣሚ ወንድሜ ካመጣው ላይክ በአንድ ወር ነበር። ልክ እሱ ከመጣ በኋላ ለሱ አይዲያ ሰራው ተሳሰርኩኝ። በቃ በጣም ነበር የገረመኝ። እምነት አመር ነው። እዚህ ሀገር እያላችሁ ተጠንቀቁ። በጣም ከባድ ነው። እንኳን ሀቅሽ ወጣልሽ። ይሄ የሚያስተምረው ምንድነው? ዝም ብለሽ መፈረምሽ ትክክል አይደለም። አዎ የሆነ ነገር በቃ እውነት ካላመናችሁበት የሆነ ነገር ዝም ብላችሁ ሳታውቁ እንደኛ አስባችሁ አሁን እኔ በየዋህነት ነው እዚህ ሀገር አሁን እንደኛ አሁን እንደወስትና ሰው እንዴት አስበሻል? አዎ ግን ለሌላ ጊዜ አንቺ ከዚህ መማር ያለብሽ ዝም ብለሽ መፈረም እንደሌለብሽ ነው። በጣም ዝም ብሎ አይፈረምም። እሺ ማታውቁት ቋንቋ አይደለም ሰው የሚያውቀውንም ቋንቋ ጠበቃ አማክሮ ነው ይሄ ነገር ይሄን ብፈርም በህግ ያስጠይቀኛል፣ ይሄን ብፈርም ምን ያመጣብኛል ብሎ ጠይቆ የህግ ባለሙያ ጠይቆ ነው የሚፈረመው። አይደለም የማታውቂውን ቋንቋ እና ምንም ነገር ከመፈረማችሁ በፊት 10 ጊዜ አስቡ። እሺ አብዬ በጣም አመሰግናለሁ ስላስገባሽኝ። በጣም ነው የምወድሽ አብዬ እና በጣም እግዚአብሔር በሰላም ያገለግልሽ እናቴ። እኔም ደግሞ እንዳ እርጉዝ ነኝ። እኔም 5 ወር ነው አሁን ኢትዮጵያ ልሄድ ነው። ዱባይ ነው። አዎ እዚህ ነው ያለው። ብዙ ታሪክ አለ። እሱ ሌላ ቀን ኢንሻአላህ ሲገባ ብዙ ነገር ነግሻለሁ። እናመሰግናለን። ፈጣሪ በሰላም ይገላግልሽ። እሺ አሜን። አብዬ አንቺንም በጣም አመሰግንሻለሁ። በጣም ነው የምወድሽ እና ኢትዮጵያ ሄደሽ ነው